ሁሉ በፊት ይህንንም የስራ ውጤት እንድናይ የረዳን ፈጣሪ አምላክ ክብር ምስጋና ይሁንለት። ለህዝባችን ሁሉ ጊዜ የምንሰጠው ምላሽ አዳምጠን ተጨባጭ የሆነ ምላሽ ነው። አዳምጠን ከንፈር መጠን አንመለስም፣ አስመስለን አንናገርም። ለህዝባችን በታማኝነት በቅንነት በትጋት ሰርተን ተጨባጭ ምላሽ ያለውን የኑሮ ጫና የሚያቃልል ችግሩን ለማቃለል አስተዋጽኦ የሚያደርግ ተጨባጭ ስራዎችን እየሰራን ያለነው። የዛሬው የገበያ ማዕከል በከተማችን በትልልቅ ገበያ ማዕከልነት ከሚጠሩት ውስጥ አምስተኛው ነው። መጀመሪያ እንደምታስታውሱት ይህንን ስፍራ ከ3 እስከ 4 ሄክታር በሚሆን ቦታ ላይ ትልቅ አትክልት ገበያ ማከፋፈያና የችርቻሮ ሱቆችን ሰርተን ለህዝባችን ሰፋ ያለ ግብይት ስፍራን መፍጠር ችለናል። ከዛም ቀጥለን የአቃቂ የእህል ሰብል ገበያ ማዕከልን ገነባን፣ ለህዝባችን አገልግሎት ክፍት አደረግን። በተመሳሳይ ቦታው የጅምላ መሸጫም ማከፋፈያም መጋዘኖችንም የያዘ ነው። ቀጥለንም በሶስተኛ ደረጃ የለሚኩራ ክፍለ ከተማ ለሚኩራ ላይ የተገነባውን ዘመናዊ ግዙፍ የገበያ ማዕከል ገነባን። በተመሳሳይ የጅምላ የችርቻሮ የወፍጮ የማቀዝቀዣ የማሞቂያ ሌሎች ገበያ ማዕከላቶቻችን የሌላቸውን ዘመናዊ የሆነ አገልግሎቶችን ይዞ የተገነባ ነው። በዛ ረካንም ኮልፌ ላይ በለሚኩራ ተመጣጣኝ የሆነ ትልቅ ገበያ ማዕከል ወደ አምራቹም ጠጋ ባለ ስፍራ ላይ ሰፊ የህዝብ የሚኖርበት አካባቢ ላይ መርጠን እሱንም ገነባን። በተመሳሳይ ዘመናዊ ማሞቂያ ማቀዝቀዣ ያለው የእህልም በአትክልትም የሚሸጥበትና ምቹ የሆነ ትልቅ የጅምላም የችርቻሮ መሸጫ ያሉት ወፍጮ ቤቶች ያሉት ለአካባቢው ማህበረሰብም ለአምራቹም ምቹ የሆነ ገበያ ማዕከል ገነባን። ሌሎች ኑሮ ውድነቱን ለማረጋጋት አስተዋጽኦ የሚያደርጉትን ጨምረን እነኚህ የገበያ ማዕከላቶች አዲስ አበባ ላይ ያመጡት ለውጥ እጅግ በጣም ትልቅ ነው። እንደዛም ሆኖ በዓለምም ደረጃ ይሁን በሀገራችን ደረጃ ያለው የገበያ መዛባት መነሻ በማድረግ የኑሮ ውድነቱን ማረጋጋት ተገቢ መሆኑን ታሳቢ በማድረግ ይሄኛውን የላፍቶ ቁጥር 2 አምስተኛውን ግዙፍ ዘመናዊ የገበያ ማዕከል መገንባት ችለናል። ይሄ ግዙፍ ዘመናዊ የገበያ ማዕከል ከ8.8 ሄክታር በላይ ቦታ ላይ ያረፈና የተገነባ ነው። ከመጀመሪያው የገበያ ማዕከል ጋራ አንድ ላይ ይሄ አካባቢ ብቻ ከ13 ሄክታር በላይ የሚሸፍን ግዙፍ የመገበያያ የመሸጫ የገበያውን ትስስር ማሳለጫ ስፍራ ሆኗል። አምራችና ሸማቹን ማገናኘት ችለናል። የደላላ ሰንሰለት መቆራረጥ ችለናል። አምራች በተመጣጣኝ ዋጋ ለሸማቹ ማቅረብ እንዲችል ምንም አይነት የገነባንበትን በጀት እንመልስ ብለን ሳይሆን ምርት በስፋት ይቅረብ። ዋናው መፍትሄው የምርት እጥረትን ለሚፈጥሩ አካላት ምርትን በመጨመር የምርት እጥረትን መፍጠር ተጽዕኖን መቀነስና እንዲሁም በተለያየ መንገድ ገበያን የሚያዛቡ አካላትን መቆጣጠሪያ አሰራር በመሆኑ ምክንያት ይህንን ስፍራ ለአብዛኛዎቹ ከጽዳት ካልሆነ በስተቀር በነፃ ለህዝባችን ስንል የምናቀርበው ስፍራ ነው። አምራቹ ቀጥታ አዲስ አበባ ውስጥ ምንም አይነት ኬላ የለም። አምራቹ በቀጥታ ምርቱን ይዞ መጥቶ እዚህ ስፍራ ላይ ምርቱን የሚሸጥበት በጅምላም በችርቻሮም የሚያከፋፍልበት ምርት ባልተሸጠበት ሰዓት ትልልቅ መጋዘኖች ምርቱን ማቆያ እንዲያገኝ የተደረገበት ትልልቅ 2 መጋዘኖች ተሰርተዋል። 9 የጅምላ ማከፋፈያዎች አሉት። 159 ሱቆች አሉት። ይሄ አሁን ካለንበት አጠቃላይ ተግዳሮት አንፃር ትልቅ ለውጥን ያመጣል። ይሄም ብቻ አይደለም፣ ዘመናዊ የእህልና መሰል የኢንዱስትሪ ምርቶች ማቅረቢያ ሞል ጭምር አብሮት ተሰርቷል። ይሄም በገበያ ላይ ያለው የማረጋጋት ሚና እጅግ ትልቅ ነው የሚሆነው። የንግድ ስርዓቱን ለማሳለጥ የገበያውን ውድድር ጤናማ ለማድረግ መንግስት እንደዚህ አይነት ሬጉላቶሪ ሚናውን በሚገባ ከተወጣ በሁሉም አካባቢ ላይ ለውጥ ሊመጣ እንደሚችል እናምናለን።
አዲስ አበባ ላይ የተሰራው ስራ ለሀገራችን ምሳሌ ነው፣ ልምድ ሊወሰድበት የሚችል በተለይም ሸማቹ ማህበረሰብ የከተማ ነዋሪ ደሞዝተኛው የሚደርስበትን ጫና ማቃለል የምንችለው እንደዚህ አይነት ስራዎችን በማስፋፋት ነው። አምራች ደግሞ ሳይቸገር በቀጥታ ምርቱን ይዞ መሸጥ የሚችልበትን ስፍራ ማመቻቸት ለገበሬው ለአምራቹ ብቻ ሳይሆን ለሸማቹ ትርጉም ያለው ትልቅ አስተዋጽኦ አለው። እነኚህን ካስተሳሰርን ሁሉንም አቅማችን አስተሳስረን ወደ ስራ ካስገባን ሁሉም ተጠቃሚ ይሆናል። ያላግባብ ተጠቃሚነት ይቀንሳል። የህዝብ የኑሮ ጫና ይቃለላል። በመንግስትና በህዝብ መካከል ያለው ትምምን ይጠናከራል። እንደዚህ አይነት ስራዎችን ከዚህ የተነሳ አጠናክረን የምንቀጥል ይሆናል። እንግዲህ እቃዎች ዋጋ ላይ የሚደረጉት አላስፈላጊ ጭማሪዎች በእነኚህ ገበያ ማዕከላት እስከዛሬ ድረስ ተሰምቶ አያውቁም። ገበያ ማዕከላቶቹን ከከፈትን እስካሁን ድረስ ባለው ሌሎች ቦታዎች ላይ እንደሚገጥሙን ተግዳሮቶች በዚህ ስፍራ ላይ ብዙ አጋጥሞን ማህበረሰባችንም በቅሬታ አቅርቦት አያውቅም። ለመቆጣጠርም ቀላል የሆኑ ቴክኖሎጂ የተገጠመላቸው በተለይ አንድ አካባቢ ሰብሰብ ብሎ የራሱ የሆነ አስተዳደር እንዲኖረውና ለማስተዳደርም ከቢሮክራሲ ተነጥሎ ራሱን የቻለ አስተዳደር እንዲኖረው ከመደረጉ አንፃር ይህንን ውጤታማ ስራ ቀጥታ ለማህበረሰቡ የሚደርስ ማድረግ የተቻለበት ነው። ወደፊትም ቢሆን የኛን ኢንተርቬንሽን የሚሹ ስራዎችን በዚህ ደረጃ እየሰራን ለህዝባችን የገባነውን ቃል በተግባር ውጤታማ አድርገን ህዝባችን ጋር እናደርሳለን። እንደዚህ አይነት የገበያ መዛባት ዓለም ላይ ጭምር የተከሰተ የኑሮ ውድነት የኛን ማህበረሰብ በሚጎዳበትና የሀገራችንም ሁኔታ እንዲሁም ደግሞ አላግባብ ገበያ የሚያዛቡና ሰው ሰራሽ የገበያ ማዛባት ውስጥ በተሳተፉ አካላት ህዝባችን ላይ የኑሮ ጫና ሲደርስ ያንን መነሻ አድርገው በዛ አማካኝነት አልቅሰው በማስለቀስ ለህዝባችን ለቅሶ ለሚጋብዙ አካላት እኛ ለህዝባችን ቃላችንን ጠብቀን የምንጋብዘው ተጨባጭ የሆነ ኑሮውን ሊያቃልል የሚችል እውነተኛ የሆነ ስራ ነው። ስራችንን እንቀጥል፣ እናጠናክር። መስራታችን በራሱ ግብ አይደለም። ዋናው ግብ ይህንን ስራ ህዝብ እንዲጠቀምበት ማድረግ ነው። የንግድ ቢሮአችን በዚህ በኩል በፍጥነት ስራው እንደተጠናቀቀ ምርቶች ወደ ስፍራው እንዲመጡ የገበያ ትስስሩ የተሳለጠ እንዲሆን ከደላላ ሰንሰለት የተላቀቀና የጸዳ እንዲሆን ያደረገው ስራ ትልቅ ነው። የንግድ ቢሮን ማመስገን ፈልጋለሁ። ይህንን በቀጣይነት ማስቀጠል ላይ ደግሞ የሁላችንም ርብርብ ይጠይቃል። ሁላችሁም የክፍለ ከተማ አመራሮች እዚህ ያላችሁ ስለዚህ ገበያ መረጃው ለህዝባችን በፍጥነት እንዲደርስ ህዝቡ የሚሸምትበት የሚገዛበት የሱ ንብረት እንደሆነ አውቆ እንዲጠቀምበት በማድረግ በኩል ኃላፊነታችሁን እንድትወጡ ሌሎች አካባቢም ይሄ በቂ ነው ብለን አናቆምም። እንቀጥላለን፣ እንሰራለን። አላማችን ማገልገል ነው። የኛ ፖለቲካ ስራ ነው። ስራ እስከሰራን ድረስ ፖለቲካችን ተቃና ውጤት አመጣ ነው የምንለው። ውጤታማ የሚያደርገንም ለህዝባችን ተጨባጭ ምላሽ ስለሆነ ይሄ ሁሉ ጊዜ የምንጠብቀው ቃላችን በተግባርም የምንፈጽመው ነው። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። የሰራችሁ ሁሉ ተባረኩ። እጅግ አድርጌ አመሰግናለሁ።